ካታሊና ይባላል። ሜሊክ? አዎ። ምን ነው ሞቱ ገና ቀናቶችን ሳያስቆጥሩ ረሳሽው እንዴ? ሞት እንዴ? እየቀለድሽ ነው? ቀልዱንም አንቺ እየቀለድሽ ነው። ትናንት እኮ ተገናኝተን ነበር። መቼ? አቶ አምነን የያዘው ቀን። ያንን ያደረገው መቼም አምነን ነው አትይኝም? ነው ውዱ ዘመድሽ ነው የሰው ነፍስ ያጠፋ። የወንድሜ ልጅ የሰው ነፍስ ሊያጠፋ አይችልም። እባክሽ አረጋግጠሽ አውሪ። ቆይ ምን አይነት ፍጡር ነሽ? ነገርኩሽ እኮ ፋይሉን እንደሰረቀው ሲያውቅ ገደሉ። ሰምኛለሽ? በየትኛውም ቦታ አንቺ ባታይኝም እኔ አለሁ። ስለዚህ ተጠንቀቂ። አንቺ መንፈስ ነሽ እንደ ሁሉ ቦታ የምትኖሪው? አዎ መንፈስ። ሁሌም ትወዳለች። እጅግ የሚገርመው እና እጅግ የሚደንቀው ነገር አቶ አምናን ነገሮች አሁን ትርምስምሳቸው እየወጡ ነው። በአንዱ ሲስተካከል በአንዱ ሌላ ፈተና እየመጣ ነው። የወይዘሮ ሜርሲን ጉድ ሊጋለጥ ነው። እጅግ የሚገርመው ነገር የአቶ አምናን አያት ወይዘሮ ሰማል እንደዚሁ ድንገት አልሞተችም። ከዚህ ጀርባ ሌላ የተደበቀ ሚስጥር አለ። ወይዘሮ ሞርዚናም እንደዚሁ አላበደችም የሚለውን ነገር በእርግጠኝነት አውቀዋለች። እጅግ የሚያሳዝነው ነገር ደግሞ ማይክ ለወይዘሮ ሞርዚና የሰው እጅ እንጂ አንቺ ታመሽ አይደለም ያበርሽው የሰው እጅ ተደርጎብሽ ነው በማለት እውነታውን ነግሮታል። ወይዘሮ ሜርሲ ጉዷ ሊጋለጥ ሀቁ ሊፈነዳባት ነው። ጎሽሜ እና ዛህራ ሊጋቡ ነው። እጅግ የሚገርመው መጨረሻ ምን ይሆናል? በጣም አጓጊና ልብ አንጠልጣይ ነው። ውድና የተከበራችሁ ቤተሰብ በዚሁ ከቀጠለ እንግዲህ የወይዘሮ ሜርሲ ሚስጥሮች ያደረገቻቸው ስራዎች ይጋለጣሉ። ወይዘሮ ሰማል እንዴት ሞተች የሚለው ነገር የወይዘሮ ሰማ ከመጀመሪያው መጠየቋ የማይቀር ጉዳይ ነው። ነገሮች አሁን ግልጽ እየሆኑ ሚስጥሮቹ እየተገለጹ ሀቁ እየፈነዳ ነው እየመጣ ያለው። ወይዘሮ ሰማል እንዴት ድንገት ወድቃ ልትሞት ትችላለች? እንዴት የመርሳት አጋጣሚ ሊፈጠር ይችላል? እሷ ባረፈች ቅጽበት እንዴት ሰማሃል ካረፈች ሞርዚና ልታብድ ቻለች? ሞርዚና አብዳ ቤቱ ሊቃጠል ቻለ። ቤቱ ተቃጥሎ ያምናለች ሊወርድ ቻለ። ይህ ሁሉ የአንድ ሰው ሴራ የአንድ ሰው ቅንብር ነው በማለት የአምናን አያት እንግዲህ ነገሮችን ሁሉንም እያገጣጠመቻቸው ነው። ይሄ ጉዳይ ሆን ብሎ የተደረገ ድራማ ነው። ሆን ብሎ የተደረገ ተንኮል ነው። ከሞርዚና ማበድ ከሰማሃል መሞት ከቤቱ መቃጠል ጀርባ የአንድ ሰው እጅ አለበት የሚለው ነገር ነው እርግጠኛ የሆነችው። ማርክም እንግዲህ ለሞርዚና ብዙ ነገሮችን አውቃለሁ፣ ብዙ ስራ ሰራለሁ፣ ግን የአንቺ ጉዳይ ከሰው እጅ ጋር ወይም ከመተት ጋር ወይም ከሌላ ሰው የተሰራ እጅ ጋር የተገናኘ ጉዳይ ነው በማለት እንግዲህ የሆነ ሰው አውቆ አንቺን ለመጉዳት፣ አንቺን ለማሳበድ፣ አንቺን ለመስበር የተደረገ ሴራ እንደሆነ ነግሯታል። ካታኒካ መታለች። ካታኒካ እንግዲህ አሁንም አቶ ሜሊክ እንደተገደለ ለሜርሲ ነግራታለች። ሜርሲ ተረኛው አንቺ ነሽ፣ የወንድሜ ልጅ በእኔ ጨክንም ብትይም አንቺ ጨክነሽ ሽጠሽዋል። አሁን እኛ የምንልሽን ማድረግ አለብሽ እያለቻት ነው። አምናን ደግሞ አቶ ሜሊክ አስቀምጨዋለሁ የሚያውቀው ሚስጥር ካለ በማለት ደብቋታል። ይህ ጉዳይ ምን ፈልጋ ነው ካታኒካ ዶክሜንቱን አልሰጥም ያለችው? ምን አይነት ማስረጃ ፈልጋ ነው? ምን አይነት መልስ ፈልጋ ነው? ከአቶ አምናን ምን መቀበል ፈልጋ ነው የሚለው ጥያቄ ነው። በዛ ላይ አቶ አምናን ወንጀለኛ እንደሆነ ታውቃለች። ምክንያቱም ሰው መግደል ወንጀል እስከሆነ ድረስ አምናን ወንጀለኛ ነው። በእርግጥ ሜሊክ ከባድ ስህተት ሰርቷል። ሰው ጎድቷል፣ ንብረት አክስሯል፣ ድርጅት ገደል ሰዷል፣ ብዙ ሚስጥር አባክኗል። ይህ ራሱ አንድ ተጠያቂነቱ ነው ሳለ የሰው ነፍስ መንጠቅ ግን ትልቅ ወንጀል ነው። ሌላው የሚያሳዝነው ነገር ካታሊካ ከሜርሲ ጋር ምን አይነት ግንኙነት ቢኖራት ነው? እያንዳንዱን ነገር ሳትጨርሽ አትወጭም፣ ተረኛው አንቺ ነሽ። ምን አይነት ነገር ፈልጋ ነው? ከአቶ አምናን ምን መውሰድ ፈልጋ ነው? ምን መቀበል ፈልጋ ነው?
የመልስ ምት ምን መስጠት ፈልጋ ነው? ሌላው የሞርዚና እና እነ አምናን አያት ናት። እነሱ አሁን እርግጠኛ ሆነዋል ከዚህ ቤት ሁሉም አደገኛ ሰዎች ናቸው። ጄሪ፣ ሲፈን፣ ሜርሲ፣ ሁሉም። ወይዘሮ ሰማሃል እንግዲህ እንዴት ሞተች፣ ለምን ሞተች፣ ለምን ተገደለች የሚለው ነገር በትንሹ ፍንጭ እያገኙ ነው። ትልቁ ጉዳይ አሁን ጄሪ ናት። ጄሪ አሁን ወደዛ ቤት ለመመለስ የምታውቂውን ሚስጥር ንገሪኝ ብላ የአቶ አምናን አያት ልትጠይቃት ትችላለች። ጄሪ ደግሞ አንድ እድል እንዲሰጣት ስለምትፈልግ ሜርሲ እንደዚህ አድርጋ መድኃኒቱን እኔ ቀየርኩኝም ልትል ትችላለች። ብዙ የሚወጣ ሚስጥር አለ፣ የሚገለጥ እውነት አለ። ሴማ ሁሉ ነገር እያወቀች ነው። ሞርዚና በቀላሉ እንዲህ ልትሆን አትችልም። ሰማሃል እንደዚሁ ልትሞት አትችልም። ከዚህ ሁሉ አንድ በአንድ አምናንን ለመጉዳት፣ ባዶውን ለማስቀረት፣ በሀዘን ለመሰባበር የተደረገ ሴታፕ የተደረገ ስራ ነው በማለት አምናለች። ትልቁ ነገር እንቆቅልሽ ያለው ደግሞ ሞርዚና ነው። ሞርዚና ደፍኒ ማናት የሚለው እንቆቅልሽ ከተጠየቀች ደፍኒ ማለት የሚለውን ስትፈታው ብዙ የተደበቁ ሚስጥሮች፣ ገና ብዙ መዘዝ የሚያመጡ እውነታዎች እንዳለ ነው የሚያሳየው። ዛሬ የደወለላት ሰው ማን ነው? አምናን ቤት ስመጣ አድፍጠ ከርመህ እንዴት ደወልክ ያለችው ማን ነው? አምናን ተቀናቃኝ ወንድም አለው እንዴ የሚለው ጥያቄ ነው። አምናን የሰማሃል ልጅ አይደለምን? ወይስ ምንድን ነው ጥያቄው? እንዴት ነው ወንድሜን ማግኘት እፈልጋለሁ ያለው ልጁ ማንን ነው? አምናን ወንድም አለው? እሱን የሚቀናቀን፣ እሱን ንብረቱን የሚጋራ፣ ክብሩን የሚወስድ ሌላ ወንድም አለውን? ሞርዚናስ ለምን እንደዚያ ደነገጠች? ሜርሲ በቅርቡ እንደ ጀሪ አይደለም እንደ ጀሪ ስጋዋን ዘልዝሎ ነው የሚሰቅላት አቶ አምናን። ልጁን ያስወረደችበት፣ ከሲፈን ጋር ተባብራ ክስቱን ያሳበደችበት ብዙ ሚስጥር፣ ሲፈንን ቀድማ እያወቀች ለራሷ ጥቅም ስትል አድፍጣ ዝም ያለችበት፣ እረ ብዙ። ከሲፈን በላይ ሜርሲ ናት የጎዳችው እውነታው ሲጋለጥ። ግን ሁሉም በጊዜው መፈንዳቱ አይቀርም። ሌላው ትልቅ ስህተት እየሰራ ያለው አምናን ነው። አቶ አምናን አሁን ያለችው ጋር ማሪያ ጋር እየተቀራረበ ነው። ሜቢ ፍቅር ውስጥ ሊገቡ ነው ማለት ነው። በእርግጥ ለዛህራ ሲል ሰምተነዋል። እኔ የምኖረው ኑሮ ተመልከች፣ የምወደው ሰው ሌላ ነው፣ የምኖረው ሰው ሌላ ነው፣ የምኖረው ላይፍ ሌላ ነው፣ የምወደው ሰው ሌላ ነው። አንቺም ሶሚያ ተወደዋለች ብለሽ ጎስሜን መታው የለብሽም። እኔ ድል ባለ ሰርግ እሰርግልሽና እድርሻለሁ ያላት። እሱም አሁን ቤሊልን ይወዳታል። ግን አሁን ነገሮች ሰውን መቅረብ፣ ሰውን መግባባት፣ ሰውን ደፍሮ የእሱ ማድረግ ፍራቻ ውስጥ ከቶታል። ሁሉም ካሳለፈው ህመምና ስቃይ አንጻር እንደዚህ ከመሆኑ የሚያግደው ነገር የለም። ሰውን ሲያምነው እየጎዳው፣ ሰውን ሲያምነው እየሸጠው። በዛ ላይ የሜሲንን ጉድ ሲሰማ ወላ ስጋ፣ ወላ ባዳ፣ ወላ ዘመድ፣ ወላ እህት